በስንቱ ጉዳይ አልጠየቅናቸው? አረ እስኪ መስቀል አደባባይ ሲባል ለኛ ተውሉን አልነበር የሚሉት? አሁን መስቀል አደባባይ ላይ አላፋት ዝማሬ እንድናደርግ እንፈልጋለን ብለ እሺ ይባላል? ያ ቦታ አይባል። እስኪ በየትኛው ቤተክርስቲያን ለኛ ተውት ይህንን ከግብ እናደርሳለን ብለው አባቶች ከግብ የደረሰ ጉዳይ አለ? እግዚአብሔር ወይ ማረ አማኑኤል ወይ ማረ። መጅሊሱን በጣም ነው ማደንቀው። ቢያንስ የምእመኑን ድምጽ ይሰማል። ቢያንስ የእምነቱ ተከታዮቹን ማህበረሰቦቹን የእነሱ ድምጽ ይሰማል። ሰማ፣ ተንቀሳቀሰ። ከዛስ ያው የኛ አባቶች በስንቱ ጉዳይ አልጠየቅናቸው? አረ እስኪ መስቀል አደባባይ ሲባል ለኛ ተውሉን አልነበር የሚሉት? አሁን መስቀል አደባባይ ላይ አላፋት ዝማሬ እንድናደርግ እንፈልጋለን ብለ እሺ ይባላል? ያ ቦታ አይባል። እስኪ በየትኛው ቤተክርስቲያን ለኛ ተውት ይህንን ከግብ እናደርሳለን ብለው አባቶች ከግብ የደረሰ ጉዳይ አለ? እስኪ ለኛ ተውልን ብለው ደስ እናሰኛቸዋለን ለኛ ተውልን ብለው ደስ የተሰኘንበት ጉዳይ አለ? አባቶች የያዙት ጉዳይ ከግብ የደረሰበት አንድ ጉዳይ አለን? የለን። ስለዚህ አሁንም ከአባቶች አንጠብቅም። እኛ ግን እርስ በርስ እንያያዛለን። እኛ እርስ በርስ እጅ ለእጅ እንያያዛለን። እሺ ጋይስ፣ እኛ እርስ በርስ እጅ ለእጅ እንያያዛለን። በቻልነው መጠን ሁሉ እውነተኛ እረኛ አሉ፣ አባቶች አሉን። እነሱ ደግሞ ጊዜ ፈቀዱ፣ እነርሱም ደግሞ አቅም አግኝተው የተመለከቱን ሰዓት ላይ እስኪናገሩ ድረስ ክርስቶስ ኢየሱስ ከኛ ጋር አለ። ከኛ ጋር ያለው ሁሉን የሚያሸንፍ ሁሉን የሚያሸነፈ በእርሱ ከአሸናፊዎች እንበልጣለን። እኛ በሰይፍ አናሸንፍም። የማልኮስን ጆሮ ጴጥሮስ ሰይፍ አንስቶ በቆረጠው ሰዓት ጌታ ጎበዝ ተከላክለኛል፣ የኔ አንበሳ አይደለም ያለው፣ ወደ ሰገባው መልስ ነው ያለው። ሰይፍ የሚያነሱ በሰይፍ ያልቃሉ፣ ባነሱት ሰይፍ ራሳቸው ያልቃሉ። እኛ ክርስቲያኖች ግን ከኛ ምን ይጠበቃል? እውነትን ይዘናል አይደለ? ከኛ ጋር ያለው ፍቅር የሆነው የፍቅር አምላክ የሆነው በቁጣም ሲነሳ ሚቋቋም የሌለው እርሱ ክርስቶስ ኢየሱስ ከኛ ጋር አለ። ምን መለከተው እርሱ ነው። የትኛውንም የምንጠብቀው አባት የለንም። እኛ እርስ በርስ እንጠባበቅ፣ እኛ እርስ በርስ እንግባባ፣ እኛ እርስ በርስ እጅ ለእጅ እንያያዝ። ያኔ እኛ ወደ አባቶች ሳይሆን አባቶች ወደኛ ይመጣሉ። ኦኬ፣ አባቶች ወደኛ ይመጣሉ። ያኔ አስራት በኩራት ምን ሰጠኛ አይደለም እንዴ? ተውት፣ ብዙ አናውራ። ለማንኛውም ያኔ አባቶች ወደኛ ቤት ይመጣሉ። አባቶች ወደኛ ቤት ይመጣሉ። አባቶች ወደኛ ሐሳብ ይመጣሉ። ያኔ ያደምጡናል፣ ያኔ ይሰሙናል። ኦኬ፣ ያኔ ያደምጡናል፣ ይሰሙናል። ስለዚህ ሁላችሁም እኔ ለእንትን ቪዲዮ ሰርቻለሁ። ለምንድን ነው ስሙ ይሄ ለሃይማኖት ተቋማት ጉባኤ የሃይማኖት ተቋማት ጉባኤ የሰጠው መግለጫ ትክክል አይደለም። ክርስቲያኖችን በጣም የሚያሸማቀቅና እውነትን ያልሆነ ነገር ነው ያደረገው። ለመግለጫ በቸኮለበት መጠን ይልቅ እንደውም ያለውን ሁኔታ ማየት የከሳሽን ሐሳብ ይዞ ከመነሳት ይልቅ ተከሳሽስ ምን ይላል የሚለውን ነገር በደንብ አይቶ መርምሮ መግለጫ መስጠት ሲገባው ያደረገው ነገር ልክ ስላልሆነ ያንን ቪዲዮ ሰርቻለሁ። የሰሩትን ቪዲዮ ፒን አድርጌዋለሁ። ፒን ያደረኩትን የመጀመሪያው ቪዲዮ እየገባችሁ ሊያስወርዱት ሊያስነሱት ስለሚችሉ በቻላችሁት መጠን ሁሉ ሼር አድርጉት፣ ሪፖስት አድርጉት እና ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉት። እሺ፣ እውነት ሻዬ ቤትሻ እንዴት አላችሁልኝ? ባሮኪ እንደምን አደርክ? ደህና ነው ወይ? አለን። እውነት ይዳንሽ ሁሉ ሰላም። እጅግ የሚያሳምም ጊዜ ላይ ደረስን። ይስጣላል ብቻ። ቤትሻ እንዴት ነሽ? እንዴት ናችሁ? ደህና ነግና ባሮኪ
እግዚአብሔር አምላክ ይመስገን። እግዚአብሔር ይመስገን። ያው እንግዲህ የወንድማዊነትህን ምንድን ነበረ ስሙ የቤተክርስቲያን ልጅነታችሁን እንግዲህ እናንተ ናችሁ ሶሻል ሚዲያ ላይ እየጮኻችሁ ያላችሁት። ማለት እነዚህ የወንድሞች ጉዳይ ብቻ አይደለም። እዚህ ጋር ሁሉም ሰው እንዲረዳው የምፈልገው ነገር የእፎይ ጉዳይ ብቻ አይደለም። የእፎይ ብቻ ጉዳይ እንኳን ቢሆን ራሱ ቢያንስ በክርስቶስ አንድ አካልን እንላለን አይደል እንዴ? ቢያንስ ወንድምነቱ ሊሰማን ይገባል። እዚህ ጋር ማለት እኔ ዛሬ በጣም ነው ልቤ የተሰበረው። ስለምን ወንድማችን ይደበቃል? ህግ ነው፣ ይጠይቁ። ማንም ሰው በህግ ወንጀል አጠፋ ከተባለ የመጠየቅ መብት አለው። የምርም ይሄ ልጅ አጥፍቷል ከተባለ ማስረጃ ካላችሁ ሄደው ይጠይቁ። ግን እዚህ ጋር ወንድሞቻችን ግን በዚህ ሁኔታ ላይ ሰብአዊ መብታቸው ሊጣስ አይገባም። ለምን ይደበቃሉ? በቃ ህግና ስርዓት አለ ይባላል አይደል እንዴ? ህግና ስርዓት ካለ የፍርድ ቤት ማዘዣ ሰው ሳይወጣበት እንዴት እንደ ወንጀለኛ ይባረራል? እንዴትስ እንደ ወንጀለኛ ይሳደዳል? እንዴትስ ፎቶ ተለጥፎ እነዚህ ልጆችን ባገኛችሁበት ምናምን ተብሎ እንዴት ይሰራል? ማለት ይሄ ስለ ህብራዊነት ስለ ሀገራዊነት የሚወራ ከሆነ ይህንን ስለምንድን ነው የሃይማኖት ተቋማት ለማየት ያልሞከሩት? በቃ የህግ የሚጠይቀው አካል በህግ ይጠይቅ። ግን እነዚህ ልጆች የመንቀሳቀስ መብታቸው የመኖር መብታቸው በአካላቸውና በስነ ልቦናቸው ላይ ጉዳት እየደረሰ ነው። ስለዚህ በዚህ ሰዓት በህብረት ሆኖ ሰው ካልቆመ ነገ ላይ ምንድን ነው ማለት ምን የቱ ጋ ነው እኛነታችን? የቱ ጋ ነው ክርስትናነታችን? ማለት ግዴታ ሰው በስጋ አብሮም ካልተወለደ እንደዚህ አይነት ጉዳዮች አይሰማንም ማለት ነው። በቃ ይሄ ነገር አቆመ። ስለዚህ አሁንም የአባቶች ጆሮ እንድናገኝ ጩኸታችን እንዲሰማ እኛ በቃ ለሁሉን ያለውን ቪዲዮ አሁን እኔ በጣም ያዘንኩት ባሮኪ ልቤ የተሰበረው የመግለጫው ላይ ልክ እነሱ ስሜታዊ ሆነው የግብረ መልስ እንደተሰጡ አድርጎ ነበረ ሲያስቀምጥ ነበር። የምር የእኛ ልጆች ናቸው የግብረ መልስ ያዘጋጁት ወይስ ይነሱ? ይሄ እንኳን ለማጣራት እንትን አልተፈለገም። ይሄ ራሱ ባልተጣራበት ነው የወጣው። ባልተጣራበት ሁኔታ እኛ የቪዲዮ ማስረጃዎች አሉን። በ2022 ጀምሮ ክርስቶስ የተሰደበበት እንዴ ህይወቱን እኮ ለኛ የሰጠ ምን ማለት ነው? ምን ማለት ነው? እኔ ከዚህ በፊት እንደዚህ ስሜታዊ ሆኜ ራሱ ተናግሬ አላውቅም። ከና ዓመተ ምሕረቱ ከነበረበት ሁኔታ የዛኔ 2022 የዛኔ ቲክቶክ ላይ እፎይ የሚባል ግለሰብ በንጽጽር ላይ እየሰራ አልነበር። አካውንቱ 4000 ምናምን ያለ 470 ምናምን አሁን 500,000 ገብቷል። እግዚአብሔር ይመስገን። እሱ ላይ ገብታችሁ ማየት ትችላላችሁ። መጀመሪያ ላይ የፖስተውን ቪዲዮ ምን እንደሆነ ከመጀመሩ እሱ መስጠት የጀመረው የነሱስ ክርስቶስ ላይ መሳለቅ የጀመሩት መቼ ነው? ማለት እንዴት ነው እንደዚህ? እኔ እንደዚህ ስሜት ያደረገኝ ምንም ሆኖ አይደለም። ማለት በቃ በክርስቶስ እኛ አንገልም እንሞታለን እንጂ ይሄ ክብር ነው። ከክብርም በላይ ግን ሰማዕትነትን በተባለ በቦታው ነው መሆን ያለበት፣ በአግባቡ በስርዓት። ያም ነገር ስለሆነ ነው እግዚአብሔር ከዛ ከሞት አፋፍ ከዛ ከተነሳባቸው ከተደረገባቸው ደባ ያስመለጣቸው። ለዛ ደግሞ በጣም ብዙ ማስረጃ አለን። ስለዚህ አሁንም ህዝበ ክርስቲያን የሆናችሁ ሁላችሁም ማሳያችሁ የቴሌግራም ግሩፕ ላይ ግቡ። ከዛ እዛ ላይ የተጨበጠ ትክክለኛ መረጃ እናቀብላችኋለን። ይሄ ከመቼ ጀምሮ ሲሰራበት እንደነበር አሁን የቱ ጋር እንደደረስን እና ደግሞ የቱ ጋር እንደምንሄድ እና እያንዳንዳችሁ እባካችሁ ቪዲዮ የምንሰሩ ልጆች እኛ የምንሰራውን ቪዲዮ ቤታችን እየገባችሁ ሪፖስት አድርጉልን። አሁን ማስተባበያ ቪዲዮ እየሰሩ ነው። ማስተባበያ ቪዲዮዎቹን ብታዩ ከመጀመሪያ ኦሪጂናል ከተሳደቡበት ቪዲዮዎች ፍጹም የሚገናኝ ነገር ራሱ አይደለም። እኔ ገባሁትን የሰራሁትን ቪዲዮ እኔ በጣም ተናድጄ የሰራሁትን ቪዲዮ ማየት ትችላላችሁ። ቢያንስ እንኳን ምን አለ ሪሞርስፉል ሆነው ወይ ደግሞ ያደረጉትን ነገር ተሰምታችሁ እንኳን ይቅርታ ቢጠይቁ። ዲፌንሲቭ ነው የሆኑት። ዲፌንሲቭ ይሄን ደግሞ ያደረጉት ዊ ነው በቃ ዊ ኦል ነው ለምን እንደሚያደርጉ አስቲል የእኛን ልጆች እንደ አጥቂ ለማድረግ ለማሳየት እንደ ተንኳሽ እኔ ቅድም እግዚአብሔር ይባርክ በጣም በተገቢ ሁኔታ ገልጸዋል። ስለዚህ በግብረ መልስና በአጥቂና በተንኳሽ መካከል ያለውን ዲፍረንስ በክርስቲያኑ ሊያውቅ ይገባል።
እኛ ሁሉም በሰላም ቃለ እግዚአብሔርን ሰብከው መውጣት ነው የሚፈልገው። ማንም ሰው እዚህ ጋር ገብቶ እንደዚህ ያልክ እንደዚህ ያልሽ እንዲህ ሰው አደጋ ውስጥ እስኪደርስ ራሱ የሚሆን ምንም አይነት ንግግር ማንም ሰው አይፈልግም። ማንም ሰው በቃ በሰላም የሚነሱትን ጥያቄዎች መመለስ ከአቡ ሀይደር ጀምሮ የውይይትን ጥያቄ ተቀብለን እየቆቆችን መማር ያለብን ሁላችንም። አባቶቻችን የሶሻል ሚዲያውን ነገር ቢያስተካክሉልን ኖሮ ቢረከቡት ኖሮ እኛ ቁጭ ብለን በእነሱ ጉባኤ ስር በሚደረጉት የዕቅበተ እምነት ስራዎች ላይ እንማር ነበር። ያ ነገር ግን እየሆነ አይደለም። ቲክቶክ ላይ የሚሆኑን ይግባኝ ብሎ የሚቆጣጠር ሰው ራሱ እያለ ወጣቶች በተነሳሽነት በቀናይነት ስሜት ነው እየተነሱ መልስ የሚሰጡት ዲቤትም የሚገቡት። ከዛ ደግሞ በተጨማሪ እነሱን የማሸማቀቅ እነሱን ወንጀለኛ የሚያደርግ ተጨማሪ ሌላ ሴራ ሌላ ስራ እንዴ! እኛ በውስጥ መደረግ ያለበትን ጉባኤዎች እንዴ አደባባይ ለጥፈን እንናገራለን። ከዛ ግን አደባባይ መናገርና አደባባይ መመስከር ያለብንን ነገሮች ደግሞ እንደበቃለን። የዛ ሰዓት ላይ ዋይ ማንኛችንም አባቶቻችን እየተሳደብን አይደለም። በቃ ስለዚህ እዚህ ጋራ የየትኛውና ምን መቅደም አለበት የሚለውን ነገር በስርዓት መለየት አለብን። ሁላችንም እኛ ማስረጃ ሳንይዝ ምንም ነገር ተናግረን አናውቅም። ስለዚህ ያንን ማስረጃ አባካችሁ ለሚደርሰው አካል አድርሱልን። አባቶቻችን ጆሮ ይስጡ። አባቶቻችን እኛ የሚመለከተው አካል ሰምቶ ደብዳቤ ለተገቢው አካል ይመለከተኛል ለሚል ለህግ አስከባሪ አካል ያድርስልን። ሌላ እኔ ምንም አይነት ፍላጎት የለኝም። ማንኛችንም ምንም አይነት ፍላጎት የለን። ሁላችንም አካውንታችንን ዘግተን እኮ ሰላም የራሳችን ኑሮ ምንድነው ሰዎች መሆን እንችላለን። ግን እዚህ ጋር ዛሬ ላይ ባልተገባ ወንድሞቻችን መወንጀል የለባቸውም ከሚል አንጻር ነው። በቃ ስለዚህ ይገደኛል የምትሉ ከሆነ የምርም ይሄ በክርስቶስ አንድ አካል መሆናችን የሚሰማችሁ ከሆነ እነዚህ ነገሮች አድርጉ። በቃ ለወንድሞቻችሁ ድምጽ ሁኑ። ይሄ ሰውን የመደገፍ አይደለም። በቃ መዘባበቻ ያደረጉት አምላካችንን ቅዱሳቶቻችን ናቸው። ንዋየ ቅድሳቶቻችን ናቸው እየወጡ ሲሰደባሉት። መጽሐፍቶቻችን ነው እያወጡ መዘባበቻ ያደረጉበት። ስለዚህ ይሄ ነገር ደግሞ እኔንም ማንንም ሁሉንም የሚመለከት ነው። ከዛም አልፎ ደግሞ በህይወት ላይ የሚደርስ አደጋ። ይሄ ደግሞ ጭራሽ እንዲህ ልናነጋገር ልንደራደርበት ራሱ የሚገባ ነገር አይደለም። ስለዚህ ይሄ የወንድሞቻችን ላይ የሚደረገው የሰብአዊ መብት ጥሰት ይቁም። ከዛ በተጨማሪ ደግሞ ይሄ የሚደርሰው ዛቻ፣ ማስፈራሪያ ይቁም። በህግ እንጠይቃለን ካሉ በህግ በስርዓት በአግባቡ የፍርድ ቤት ሄደው አቃቢ ክስ ይመሰረትበታል። ከዛ በኋላ ፍርድ ቤት ማዘዣ ሲወጣ ለህግ መቅረብ ካለባቸው ይቀርባል፣ ግን በማስረጃ። ከዛ ባለፈ ግን ይሄ እላፊ የሆነ ዛቻ የትም ማንም ሰው አያደርስም። ሰው እግዚአብሔርን ፈርቶ ነው እንትን ያለው። እኔ ማንንም ሰው ለማን ነው ድንጋይ ያነሳችሁት? ህግ የሚከበር የሚል ሰው እኮ ድንጋይ ስቶ ሰውን አያባረርም፣ አያሳድድም። እኔ ዛሬ በጣም ስለከፋኝ ነው ብዙ ያወራሁት። ፋሩኪ በጣም ይቅርታ። ልክ ነው። ምናልባት ግን እዚህ ጋር የምትሳደቡ ሙስሊሞችን እያየሁኝ ነው እና ስድቦቻችሁን እያየሁ ብሎክም አላረጋችሁ አውቄ ነው። ስድባችሁ ተስማምቶን አይደለም ብሎክም አላረጋችሁ። እኛ እንደናንተ በጥላቻ የተሞላን ሳንሆን በማስረጃ የምናደርገው ነገር እንድትመለከቱ ብለን ነው። ብሎክ እያደረግን ማሰናበት አቅቶናልን። በጌታ ስም በጣም ቀላሉ ነገር እዚህ ጋር አንድ ወይ ሁለት ጊዜ መንካት የሚጠበቅብን ስክሪኑን ማለት ነው። ኦኬ፣ ሁለት ጊዜ ምናምን መንካት የሚጠበቅብን ሰው እንደዛ እንድናደርግ አታስገድዱን። ኑ ግቡ፣ ያው ኑ ሙስሊሞች ግቡና እስኪ ያለ ማስረጃ ያወራነውን ነገር አውጥታችሁ ሞግቱ። የቪዲዮ ማስረጃ ያዛት እንዴት ያሉት ነው። ያለ ማስረጃ ያወራንበትን መታችሁ ኑ ሞግቱ። ጋይስ ልጅ ይሰማል? ይሰማል። ሰላም እንዴት ናችሁ? ያለ መረጃ ባሩክ 3 ቀን ምናምን አንተ ቤት ተቀመጥን፣ ቴዳ ጋር ተቀመጥን፣ ማማዬ ጋር ተቀመጥን። ግን አንተ ጋር ባለፈው ለ5 ሰዓት እና 6 ሰዓት አካባቢ እንደዛ ተቀምጠን መረጃ አምጡና ስንላቸው አሳዩ። ያለ መረጃ የተወራበት አሳዩ ሲባሉ
ጭራሽ አንድም ሙስሊም ሊያሳይ አልቻለም። ሌላም ቤት እንደዚህ ከፍተን እየጠየቅናቸው ነበርና ማንም በእኛ ፊት ቆሞ ይኸው ያለ መረጃ ያወራችሁበት ምናምን ነገር ብሎ ሊያወራ አይችልም። ለምን? እያንዳንዱ ነገር ለሚናገረው ነገር ራሱ እዛው ላይ በቪዲዮም ስለተቀመጠለት አንደኛ አነቡም እነሱ ይሄ ከሐዲስና ከቁርአን ውጭ ያሉት እንትኖቻቸው መጽሐፎቻቸው የሚቀበሉት ሲራዎቻቸው ምናምን ነገር አነቡም። ታሪክ የመሐመድ ታሪክ ያነበበ ሰው አለ? በወሬ ሰማ። ይሄ ሼሆቻቸው ኡስታዞቻቸው በየመስጊዱ ያወሩላቸው ወሬን ይዘው ነው እንጂ ሀቢቢ ያ ቀልቢ ቤት ልጄንና እናቴንም ቤተሰቦችን ላንተ ሰዋለው ብለው የሚናገሩት ያው ምንድነው እነዚህ ሼሆቻቸው ባወሩላቸው መስጊድ ውስጥ ባወሩላቸው ወሬ ነው እንጂ አንብበው አይደለም። እነዚህ ሰዎች እንኳን ይቅርና የመሐመድን ታሪክ ሌሎች ነገሮች እንኳን ማንበብ ይቅርና ሰላም ነው ቁርአን ራሱ የማንበብ ሰላም ነው ብራዘር ወንድሜ እንዴት አለልኝ? ሰላም ነው ወንድሜ አለ ወንድሜ ሰላም ነው። ለአንተ ጥያቄ ነበር ለአንተ ጥያቄ ወንድሜ። እሺ ጥያቄ ትቀጥላለህ። ከዛ የት ቤተ እምነት ነህ? ወይ አባቴ የት ቤተ እምነት ምን አልሽኝ? ከየት ቤተ እምነት ነው ወንድሜ? እኔ እምነቴን ተውና ልንገርህ ማለት እኔ ሙስሊም ነኝ። እሺ ሙስሊም ነህ። እንዴት ነህ? ጾም ላይ ነው ያላችሁት አይደለ? አልሐምዱሊላህ ምርጥ። እናንተም ጾም ነው ይዙ? አልሐምዱሊላህ ጥሩ። እናንተ ጋርስ አሪፍ ነው? ተመስገን። ሰላም ያስጨርሳችሁ። እሺ እናንተንም ወንድሞች አሜን አሜን። አራ እኔ ያለ ማስረጃ ወራበት ቪዲዮ አለ ወይም ያለ ማስረጃ ወራበት ወንድሜ እኔ ስለሱ ላውራ አይደለም። እሺ አንተ ልጠይቅህ ነው የፈለኩት። እፎይ ማን እንደሆነ ያላቅም ማሏሽ ነገር ማለት ፎቶ ምናምን ነገር ምን እንደሆነ ነገር አላቅምና እኔ አንተ ልጠይቅህ ነው ማለት እንደዚህ አንተን እንትን ላይቭ እከታተለው ነበር ማለት ስክሮል ሳደርግ ራሱ ማለት ነውና ስለ ሃይማኖት ስታወራ የሁሉ ሰው አይቀመጥም አንተ ጋር እውነት እናውራ ከተባለ ከዚህ በላይ ይቀመጥ ነበር። ከዚህ በላይ እስከ ሁለት ሰው ይገባል። ምንም ችግር የለውም። እንትኑ ምንም ይሄ አይደለም ወንድሜ። አንተ ይኸውልህ ልንገርህ እኛ ይኸውልህ አጀንዳ ሰተን ህዝቡን ከማነካካቱ ምናምን ነገር ማንንም ያነካካን እኮ አይደለም። ምን ሆነ መሰለህ ንጽጽር ይኸውልህ በንጽጽር ማለት ነው ንጽጽር ምናምን የሚባለው ነገር የሆነ ማለት በተሻለን አቅም እናንተም ጾም ላይ ናችሁ፣ እዚህ ጋርም ጾም ላይ ናችሁ። ማልዋሽ እኔም ወይም አንተ አንድ ነገር እውነት እናውራ ከተባለ አንድ ነገር ልንገርህማ። እሺ እኔም ወይ አንተ ለምሳሌ ማለት ነው ማልዋሽ የሆነ ጻቢ የሆነ ወይ ነገር ባይማውስ የሆነ ነገር መጣ እና እኔ ወይ አንተ ፊት ለፊት አንቀርብም። ማልዋሽ እውነት እናውራ ከተባለ የሚጎዱ ሌላ ሰዎች ናቸው፣ የሚደረጉ ሌላ ሰዎች ናቸውና የኛ ሰው በሆነ ነገሮች ከማመን የሆነ ነገር ከማለት ይልቅ ስሜት የምንኖራቸው ነገሮች አሉና በተቻለን አቅም የሆነ ሰው ወደ መልካም ነገር ወደ ነገር መቀበል ወይ ፈታ። እሺ ማን ነው ፈታዬ? አንደኛ በሃይማኖት ምናምን እንደዚህ ደረጃ የሚያዳርስ ነገሮች አልተፈጠሩም። እዚህ ፕላትፎርም ላይ የሚደረገው የነበረው ምንድን ነበረ? እንግዲህ ያው እንደምታውቀው ለዘመናት በመጽሐፍ እንግዲህ ሁሉ እናንተን እንግዲህ ወኩል አላውቅም። እንግዲህ ያው እንግዲህ ሙስሊሞች ናቸው እንግዲህ በእምነት ላይ የሚሰሩ ወይም ደግሞ ኡስታዞች ወይም መምህራኖች ሆኑ በመጽሐፍ ጀምሮ በጣም ብዙ የተጻፉ መጽሐፎችን እነግርሃለሁ አክቹሊ ስለ ክርስቶስ ኢየሱስ እና በቪዲዮቻቸው ሁሉ ላይክ በጣም ሰቅጣጭ የሆነ ክርስቶስን ላይ በጣም አምላካችን ነው ጌታ ማለት ስለኔ ብሎ ፍጹም ሰው ፍጹም አምላክ የሆነ ስለኔ ብሎ በሰው ምሳሌ ሆኖ ምን ያለ የተገኘ ራሱን ያዋረደ አዮ የፍጥሩን ራሱ የፈጠረውን ያንን ጭቃ ያንን ሰው ምን ያለ የተዋሃደ ያንን ስጋ የነሳ ስለኔም ደሙን ያፈሰሰ በደም ዋጋ የዋጀኝ ስለሚወደኝ የደም ዋጋ የከፈለልኝ አምላክ አለኝ። ስለዚህ የኔ አምላክ ሲሰደብ ዝም ማለት አለብኝ የለብኝም ማለት ነው። እኔ ግን ያደረኩት ምንድነው መሰለህ? እነከሌ ይገደሉ እነከሌ ይሳደሉ እነከሌ ይያዙ አይደለም። ኦኬ መጽሐፎቻችሁን ደግሞ የእናንተን ቁርአኖቻችሁን ሐዲሳቶቻችሁን ከዛ ሙፈሲሮቻችሁ የፈሰሩትን መጽሐፍቶችን እያንዳንዱን እየወጡ ደግሞ ሲመረመሩ ሲታዩ በአረብኛ የተጻፉትን በአማርኛ ተነገሩ። ያ እንደ ስድብ ታየ። ለምን አዮ ለምን? አሁን የኛ ጥያቄ ምንድነው? ፍትህ ነው። ይሄ ልጅ ያጠፋው ጥፋት የለም። ኦኬ እሱን ለማሳደድ የተደረገበት ርቀት እሱ እንዲሸማቀቅ እንዲደበቅ የተደረገበት ነገር መንገዱ ልክ አይደለም። እርሱ ያደረገው ምንድነው ሲባል በአረብኛ የተጻፈው በአማርኛ ተናገረ። ወንድሜ አሁን እኔ ይኸውልህ ስለሱ ነገር ላወራም እኮ አይደለም ቢያንስ አንተ ነገሮች ምን ነግረህ ነገር ነው ማለት ነውና አጀንዳ ከመስጠት ለሰዎች ጥሩ ነገሮችን ብናማከር ደግሞ በእስልምና በክርስትና ማለት ነው
ሃይማኖት መሳደብ አይቻልም። ከታች የሚጽፉትን ኮሜንት ማን ነው? ብዙዎቹ ክርስቲያኖች እየተሳደቡ ነው። ክርስቲያን አላቸው ምን ለምን ታውቃለህ? አርዳሃለሁ የሚሉት ታውቃለህ? ናስኪሻት ያርዳል። የክርስቲያን ጓደኞቼ ለኔ ስርዓት አላቸው። ለኔ አስተጋባ እና አባቴ ዝም ብለህ ወሬ ሳይሆን በመረጃ አውራ። ብሩክ ነው እዚህ ላሳየው እችላለሁ። አርዳሃለሁ እያሉ ይሄ ነበር። ኧረ ተው ባሮክ፣ የኛ ኢንቦክስ ቢታይ እኮ ለጉድ ነው ባሮክ፣ ለጉድ ነው። ቤትሽ አይደል እንዴት እንደሚሰቀጥጥ ግን እኛ በእኛ ላይ ተሳደባችሁ አልተሳደባችሁ እኛ ላይ ምንም አይለጠፍብንም መጥቶ ግን እዚህ ጋር ግን የማይነካ መንካት የማይደረስ ላይ መድረስ ጥሩ ስላልሆነ ነው እንጂ እኛማ ምን በስድብ አይደለ እንደ ኢንቦክሶቻችንን ዴሞቻችንን የምታሸበርቁት። ደግሞ የምትሰድቡት ስድብ እኮ እኔ እንጃ ለሰው እንደዚህ እንዴት አንድ ሰው በእኔ አላቅምነት እንዴት ብዬ እንደምፈርጅ ራሱ እኔ እንደዚህ አይነት ስድብ እንዲህ ሰው መንገድ ላይ ራሱ ሲሳደብ ሰምቼ ራሱ ማላቀው ከዛ አልፎ ተርፎ ግን የሰውን አምላክ በሚሰቀጥጥ ሁኔታ ለሰው ለመጠቀም በሚዘገን ሁኔታ ትሳደባላችሁ። ይህ ደግሞ እኛ ላይ ያለውን እንፈልጋለን ማየት እንፈልጋለን ማስረጃ የምትሉ ከሆነ ደግሞ ስክሪንሾት እያደረጉን በየስቶሪያችን እንለጥፍላችኋለን። ቤትዬ ቀጥይ። ልናገር ስልማችሁም የገባው ግን ለማይረባ ንግግሩ ነው። ሁል ጊዜ ክርስቲያኖችን እንደወቀሱ ነው። ሁል ጊዜ እኛ ላይ ነው ጫና የሚበዛው እንጂ እነሱ በቃ እንደ ተበዳይ ነገር አድርገው ሲቆጥሩ ነው የምንመለከታቸው ማለት ነውና ባሮኬ ተመለስ እንዳጥለን አይ ቲንክ ቤቲ እንትና ማማዬ ከፍታለች ቤት ዛይታ ነው። አዎ ከፍታለች። እሺ በቃ እሺ እንደዛ ከሆነ አንድ ላይ እንሰብሰብና ወይ ማማዬ ጋር ሁላችንም እንሄዳለን። እሺ ከዛ በፊት ቤት እየተጨረሰና የቴሌግራሙን እዚህ 700 ምናምን 600 ምናምን ተሰዳለ እናስተዋውቅና በነገራችን ሁላችሁም ውስጥ ያላችሁ የለቀኩትን ቪዲዮ ሊያስነሱ ስለሚችሉ በቻላችሁት መጠን ሁሉ ኮፒ ሊንክ አድርጉ 10 ጊዜ። እኛ የለቀቅነው ቪዲዮዎች አሉ ኮፒ ሊንክ እዚህ የምንለቃቸው ንጽጽር ላይ የምንሰራ ልጆች የምንለቃቸው እውነትንም ፎሎ አድርጉ። ሲቀጥል ደግሞ እዚህ ያላችሁ እውነትን ፎሎ አድርጓት ብዙም አይደለም ፎሎዋ ማለት ነውና የምንለቃቸው ቪዲዮዎች ደግሞ እንትን እናድርግ ማለት ኮፒ ሊንክ እና እንዲሁም ደግሞ ሪፖስት እያደረግን በአሁን ሰዓት ላይ እንዲሰሙ የምንፈልጋቸው ቪዲዮዎች ስላሉ ገና ያወጣናቸው ብዙ ቪዲዮዎች አሉና እንዲወጡ ያው ግዴታ ቤት ይቀጣል። እዚህ ስላላችሁ ሙስሊሞች ምናልባት ኢብሮማን የሚለው የጻፈው ነው ኦርቶዶክስ ፍጡር ይቅርታ መጣብኝ ወረታችሁ ወረዳ አንድ ጊዜ እዚህ ውስጥ ያሉትን ሙስሊሞች እንዲመለከቱ ነው። ከምን አንፃር እያወራን እንደሆነ እንዲያዩ ብቻ ነው። ከዛ ተቀጥያለሽ ምን ይላል መሰላችሁ? ለምን እንደሚወርደው ኢብሮ የሚለው ወረ ላይ ወጣችሁ እዩት። ኢብሮ ያው ኦርቶዶክስ ፍጡር አታምልክ ምን ነው የሚወርድብኝ? ፍጡር አታምልክ ወደ አምላክ እኔማ ነበር ወደ አላህ ተመለሱ ፍጡር አታምልኩ ብለው ጽፈዋል። አያያያችሁ ነው። እኛን ምን እያላችሁ ነው ማለት ነው? ጣዖት አምላክ እያላችሁ ነው። የእናንተ አላህ ግን የመሐመድ ፈጠራት ለመሆኑ ነግራችኋለሁ ማለት ነው። ጀምራችሁታ ራሳችሁ አይደል? ስለዚህ የእናንተ አላህ የመሐመድ ፈጠራ ካልሆነ ግቡና አስረዱኝ። ከአላህ በፊት ከመሐመድ በፊት አላህ አይታወቅም። አላህንም ያስተዋወቀንም የነገረንም መሐመድ። ስለዚህ እናንተ በተናገራችሁት ልክ ምን እንላለን ማለት እናወራለን ማለት ነው። እኛ ፍጡር እያመለክን ነው። መልካም እንደዛ ነው የምትሉት አይደል? እሺ ኑና እስኪ ገብታችሁ ከመሐመድ በፊት እስልምና ስለነበር አሳዩ፣ ስለመኖር አሳዩ። እንትን ነው መጣው በሏት ማሚታን ቃሉ ይላሉ ግማሾቹ ወደዚህ የመጡ ነው። አይ መጣን እያሉሽ ነው በላት። አትዝጊ መጣን እያሉሽ ነው በላት። አይ ዘግታለች ወደ አንተ ልትመጣ ነው።
በጌታ ስም ከመጣች ችግር የለውም። እዚህ ትሆን ነው ማትቆይ ከሆነ ግን አናትን ነው የሚፈነክተው። አይ ማትቆይ ከሆነም ባሮኪ የማስታወቂያ ስራዎችን በደንብ መሰራት ስላለበት እኛ አሁን እንደዚህ የማስተባበያ ቪዲዮዎች ሲሰሩ ግብረ መልስ እየሰጠን ነው። በተጨማሪም ሆኖም ደግሞ ምንድን ነበረ ስሙ አዳዲስ መረጃዎችም ሲወጡ እያሳየን ነው። ስለዚህ ይህንን ነገር ለማድረግ ደግሞ የእናንተ ድጋፍ ያስፈልገናል። ስለዚህ እዚህ ውስጥ እንግዲህ ህዝበ ክርስቲያኖች የባሮኬንም የቤቲንም ማማይም ሁላችንም አለምም የኔንም እየገባችሁ እባካችሁ ፎሎ ይቅር፣ ግን ቪዲዮዋችን ቫይራል መውጣት አለበት። በቃ የሚመለከተው አካል ላይ እንዲደርስ ገብታችሁ እባካችሁ ሼር አድርጉ፣ ሪፖስት አድርጉ፣ ከዛ ኮፒ ሊንክ አድርጉልን። ሌላ ከእናንተ ምንም የምንፈልገው ነገር የለም እና የተቀረውን እንግዲህ ቅዱስ አማኑኤል መቼም እንደማያሳፍረን እናውቃለን። እግዚአብሔርን ይዞ ያፈረ እግዚአብሔርን ይዞ የተሸነፈ የለም። ስለዚህ በሚመለከተው ነገር ወንድሞቻችንን እንትን እንላለን። ገስት ላይ ያሉት እንዳለ ፎሎ አድርጓቸው፣ ቪዲዮቻቸውን ቼክ አድርጉ። አሁን በቃ በህብረት የምንቆምበት ነው። እንደምታውቁትም እንግዲህ እውነተኛ የበጎች እረኛ ክርስቶስ ኢየሱስ ነው። እርሱ አለን። ከእርሱ ጋር ከሆነን ሁሉን እናሸንፋለን። እኛ ምንም አይነት ነገር አላወጅንም። የተነሳነውን በፍቅር ነው ያለውን የተጻፈውን ያነበብ ነው። ከዚህ ውጭ የሰራነው የተናገርነው ምንም አይነት በደል መሆን ኃጢአት የለብንም። ስለዚህ እንግዲህ የቤተክርስቲያን አባቶች እንግዲህ የኛን የምዕመኑን የልጆቻቸውን ድምፅ መስማት አልቻሉ። ልክ እንደ መጅሊሱ ፈጣን አይደሉም። መጅሊሱን እንደምታዩት ምዕመኑ ድረስ ተመጋግበው ተያይዘው ተደማምጠው ይሄዳሉ። ኦኬ መጅሊሱ ምን ያደርጋቸዋል? ምዕመኑን ህዝባቸውን ያደምጣሉ። የኛ አባቶች ግን አልሰሙንም፣ እያደመጡን አይደለም። እንግዲህ እውነተኞች ግን የበጎች እረኛ ክርስቶስ ኢየሱስ አለ። እርሱ ደግሞ ምን ይሰማል? ጥሪያችንን ድምፃችንን ይሰማል። ስለዚህ እግዚአብሔር ከኛ ጋር አለ። ኦኬ እርሱ የቤተ ክርስቲያን ምንድን ነው? ራስ ነው። ራስ የሆነው ክርስቶስ ኢየሱስ ከኛ ጋር አለ። ስለዚህ እኛ እርስ በርስ በመያያዝ አይደለም ብዙ ብልቶች ሆነን ሳን በክርስቶስ አንድ አካል አይደለም። ሁላችንም አንድ ስለሆንን እርስ በርስ ከተያዝን፣ እርስ በርስ እጅ ለእጅ ከተያዝን፣ እኛ አንድ ላይ ከቆምን ምንም የሚመጣ ነገር የለም። ስለዚህ ምን እናድርግ ማለት ነው? ሁላችንም ሚዲያው አለ። ሚዲያው ላይ ደግሞ እኛ እንበዛለን። ተጽዕኖ እንፍጠር። ያለውን እውነት እንግለጥ። በሐሰት እየተወነጀለች እንደሆነ ቤተክርስቲያን በሐሰት የወንድሞች ስም እየጠፋ እንደሆነ እንናገር። በሐሰት እየጠፋ የወንድሞች ስም እንደሆነ እንናገር። የጀመሩት እነሱ ናቸው፣ የሚሳደቡት እነሱ ናቸው። እኛ እየተናገርን ያለን በማስረጃ እንደሆነ እናስረዳ፣ እንናገር። ይህንን ካደረግንና ካስረዳን እውነትን ያውቃል፣ ይረዳል ሁሉም ሰው። ስለዚህ ማማ እያልዘጋችም እዛኑ እያለች ነው ምናምን እያሉ ነው።